በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በክልሉ ለሚታዩ ማህበራዊ ፖለቲካዊና ኢኮኖሚያዊ ችግሮች ዘላቂ መፍትሄ እንዲመጣ የሚያስችልና በክልሉ በወቅታዊ ጉዳዮች ላይ ያተኮረ ውይይት አካሂደዋል። በውይይት መድረኩ በከተማዋ የሚኖሩ የክልሉ ተወላጆች ክልሉን የተመለከተና ወቅታዊ ጉዳዮች ላይ መፍትሄ አምጪ የሆኑ የተለያዩ ሀሳቦችን አንስተዋል። የትግራይ ተወላጆች በትግራይም ሆነ መላ ሀገራችን ላይ ሰላም ማስፈን የሚቻለው በውይይትና በሰላማዊ መንገድ ብቻ መሆኑን መገንዘብ ይገባል ሲሉ ተናግረዋል። መፍትሄ መምጣት ያለበት ከማህበረሰቡ ነው፣ ከሌላ አይደለም፣ ከራሱ ከማህበረሰቡ ነውና መፍትሄ ምን ይሁን የሚል ጅማሮ ነው የጀመርነው። እንደኔ እንደ ትግራይ ተወላጅ ያለውን ነገር አብሮ በጋራ ሐሳብ በጋራ መወያየት ያስፈልጋል። ታች ወርዶ በተለይ ደግሞ መንግስት ብዙ የቤት ስራ አለበት። መንግስት ብቻ ሳይሆን ህዝብም እንደ ህዝብ ብዙ የቤት ስራ አለብን። እንደዚህ አይነት መድረኮች መፈጠራቸው እዚህ ሆነን ስለ ትግራይ የሚመለከተን የትግራይ ተወላጅ ለሆኑ ሰዎች ትልቅ ፋይዳ ትልቅ ትርጉም ያለው ነው። እንደ ሀገርም ስናስበው እዛም የሚታዩ የሰላም እጦት ወደ አንድ አስተሳሰብ ከማምጣት አገራዊ ገዢ የሆኑ ሀሳቦች ከማጣመር አንፃር ፋይዳው የጎላ ነው። አንዳንዴ ቅርታሪኝ አለመታደል ይመስለኛል። የኛ ኢትዮጵያውያን እንትናችን በዘራፍ ጎሮ አይነት ሀሳብ ብቻ ሆነን መኖራችን በጣም ያሳዝነኛል። እኔ ባንድ ወቅት ተጠቅሟል። ይሄ ዘራፍ ጎራ ማለት በቅኝ ግዛት ላለመገዛት በማንነት ላይ ለሚመጣ ነገር መክቶ ድል ማድረግ ጥሩ ለውጥ አምጥቷል። ለዛሬ ማንነታችን መሰረት ሆኗል። ግን ወቅቱን የዋጀ አሳሰብን መፍጠር ደግሞ ይግድ ነው። የመጣንበትና አሁን ያለንበት የግጭትና የጉልበት አካሄድን ወደ ጎን በመተው ኢትዮጵያንና ኢትዮጵያውያንን የሚመጥን ዘመናዊ የፖለቲካ አውድ መፍጠር ይገባናልም ሲሉ ተወላጆቹ ገልጸዋል። የሐሳብ ልዩነቶች ሊኖሩ ይችላሉ። የሐሳብ ልዩነት ግን በጦርነት አይደለም የምትፈታው፣ በግጭት አይደለም የምትፈታው፣ በመወያየት መፍታት ያለብን። ይሄ ልምድ አልዳበረም። የልምድ መዳበር መቻል አለበት የሚለው ነገር ከኛው ከራሳችን መጀመር መቻል አለበት። ወደ አንድ የሚያራምዱን ገዢ ሐሳቦች በማሰባሰብ መሆን መቻል አለበት። በመቻቻል በመፈቃቀድ በአንድነት ተግባብተን የምንኖርባት አንዲት ኢትዮጵያ መፍጠር ተከባብረን መፍጠር ላይ እኔ የትግራይ ህዝብ ያደረ እኔም እንደ አንድ የትግራይ ተወላጅነቴ እኩል ስርዓት ኖሮት እኩል ተጠቃሚነት እኩል ፍትሃዊ ሆና በነበረ ስርዓት መኖር ለሁላችንም አንድ አንለያይም። በኤሊቶች አንለያይም። ኢትዮጵያ ህዝብ ተለያይቶ ማያውቅም፣ ወደፊት የማይለያይምና አብሮ መኖር ኃይል ነው። በክልሉ በተለያዩ ጊዜያት ለሚስተዋሉ ችግሮች በዘላቂነት መፍትሄ ለማምጣት የክልሉ ተወላጆችና ነዋሪዎች ከፍተኛ ኃላፊነት እንዳለባቸው የተናገሩት ደግሞ ሌተናል ጀነራል ዮሐንስ ገብረ መስቀል ናቸው። የመድረኩ ዓላማም በክልሉ ለሚስተዋሉ ችግሮች ዜጎችን ያሳተፈ መፍትሄ ለማምጣት ነው ብለዋል ሌተናል ጀነራል ዮሐንስ። ዋናው ዓላማው የዜጋው የመፍትሄው አካል እንዲሆን ነው። የመፍትሄው አካል የሚሆነው ተገናኝቶ በጉዳይ ላይ ሀሳብ መለዋወጥ ከቻለ ነው። እና ዛሬ በዚህ የተወሰነ የተሄደ ርቀት አለው። ለወደፊትም ግን በበለጠ ተጠናክሮ መሄድ ያለበት ጉዳይ ነው። መፍትሄው የሀሳብ መፍትሄ ነው። ይዘገይም አሁንም በሌላ የሚተካ ጉዳይ ስላልሆነ ይደረግ ብናደርገው ጥሩ ነው ተብሎ ለሰው ተነግሮት እዚህ መጥቶ የተሳተፈ። በቀጣይም መሰል የመወያያ መድረኮች ተጠናክረው እንደሚቀጥሉና የህዝብን ድምጽ ሊያሰሙ የሚችሉ ጠንካራና ገለልተኛ የሲቪል አደረጃጀትና የሲቪል እንቅስቃሴ ማድረግ እንደሚያስፈልግም ተነግሯል።